ከክርስቶስ ኢየሱስ መነቀል ፈጽሞ የማንችለው ለምን መሰላችሁ? አንደር ኤኒ ሰርከምስታንስስ በምንም አይነት ምክንያት በምንም አይነት ሁናቴ በምድር ላይ በምንም አይነት አንዴ በክርስቶስ ኢየሱስ ከሆናችሁ ቀጥላችሁ ደግሞ ከኢየሱስ ክርስቶስ ውጪ ልትሆኑ ጊዜ ካለህ ኢየሱስ ያደረገልህን ነገር ልንገርህ። ይሄ ምስል ይታያል። መልህቅ ይባላል። መርከብ በማዕበል መካከል እንዳይናወጥ ሲፈልግ ወደ ባህሩ የመሬቱ ክፍል ድረስ ይለቀዋል። አማኞች ብንሆንም በኃጢአት ምክንያት የዘላለም ቅጣት ወደፊት ሊያገኘን ይችላል ብሎ እንደማሰብ አደገኛ ትምህርት የለም። እንጨት ላይ ኢየሱስ ተሰፍቶ ስትመለከት ይላሉ እነ ቻርልስ ስፐርጅን የሚባሉ ወንድሞቻችን አልፈዋል። እግዚአብሔር ለኃጢአት ያለውን ጥላቻና ላንተ ያለውን ዘላለማዊ ፍቅር ያስረዳል። ከክርስቶስ ኢየሱስ መነቀል ፈጽሞ የማንችለው ለምን መሰላችሁ? አንደር ኤኒ ሰርከምስታንስስ በምንም አይነት ምክንያት በምንም አይነት ሁናቴ በምድር ላይ በምንም አይነት አንዴ በክርስቶስ ኢየሱስ ከሆናችሁ ቀጥላችሁ ደግሞ ከኢየሱስ ክርስቶስ ውጪ ልትሆኑ አትችሉም። በምንም ምክንያት አንዱን ቀን በክርስቶስ ሆናችሁ ሌላውን ቀን በክርስቶስ ውጪ ልትሆኑ ፈጽሞ አትችሉም። በክርስቶስ ኢየሱስ መሆን ማለት የሆነ ቀን ሲመቸን የምንገባበት ሲደብረን ጥለነው የምንወጣው እንደ ታክሲ ወይ ተካፋ እንደዛ ይሰራል። በክርስቶስ ኢየሱስ መሆን የሆነ ቀን ጀምሮ ነገር ግን ለዘላለም ጸንቶ የሚቆም እኛ ከእናታችን ማህፀን ስንወለድ በማን ውስጥ አልነበርንም? በክርስቶስ ውስጥ አልነበርንም። በክርስቶስ ውስጥ የሆንበት ቀን አለ። እሱ የጀመረ ህይወት ነው። ነገር ግን የሚያልቅ ህይወት አይደለም። ይህን እንደቀላላችሁ በኢየሱስ ክርስቶስ መሆን የሆነ ቀን የሚጀምር ነገር ግን ለዘላለም ጸንቶ የሚቆይ የክርስቲያን ማንነት ነው። አንዱን ቀን በክርስቶስ ሆናችሁ ሌላውን ቀን ከክርስቶስ ውጪ ልትሆኑ ፈጽሞ አትችሉም። አንደር ኤኒ ሰርከምስታንስስ ይህን እንደ መርህ እንድትጽፉት ነው። በምንም አይነት ምክንያት በምንም አይነት ሁናቴ በምድር ላይ በምንም አይነት ምክንያት አንዴ በክርስቶስ ኢየሱስ ከሆናችሁ ቀጥላችሁ ደግሞ ከኢየሱስ ክርስቶስ ውጪ ልትሆኑ አትችሉም። በምንም ምክንያት አትችሉም። በኋላ እናየዋለን። ምክንያቱም በክርስቶስ ኢየሱስ መሆን ማለት የሆነ ቀን ሲመቸን የምንገባበት ሲደብረን ጥለነው የምንወጣው እንደ ታክሲ ወይ እንደ ካፌ አይነት ነገር አይደለም። ድነት እንደዛ አይሰራም። ምናልባት ጳውሎስ ምዕራፍ 8 ቁጥር 1 ላይ ይሄንን የሚያስተምረን ቀጥሎ እየከረሩ ለሚሄዱ አስተምሯዊ ጉዳዮች መደላደል እየሰራልን ስለሆነ እነዚህ ማስታወስ ጥሩ ነው። በክርስቶስ ውስጥ ከሆነን ከክርስቶስ ኢየሱስ መነቀል ፈጽሞ የማንችለው ለምን መሰላችሁ? በክርስቶስ ውስጥ ዘለን እኛ ሳይሆን የገባነው እኛ ብንሆን የገባነው እኛው እንወጣታለን። ነገር ግን በክርስቶስ ውስጥ ያኖረን በክርስቶስ ውስጥ የተከለን እግዚአብሔር ነው። ስለዚህ እግዚአብሔር ስለሆነ የተከለን በክርስቶስ ውስጥ ማንም ከክርስቶስ ነቅሎ ሊያወጣን አይችልም። ነገር ግን ከክርስቶስ ኢየሱስ ውስጥ ነቅለው ሊያወጡን የሚፈልጉ ኃይሎችን በሰባቱ ምዕራፎች ውስጥ አይተናል። ኃጢአት ነቅሎ ሊያወጣን ይፈልጋል። ሰይጣን፣ ዓለማዊነት ነቅለው ሊያወጡን ይፈልጋል። ነገር ግን በክርስቶስ ውስጥ እንድንሆን የተከለን እጅ ነቅለው ሊያወጡን ከሚፈልጉ ኃይሎች ይበረታል። ስለዚህ ነው እርግጠኛ የሚያደርገን በክርስቶስ ውስጥ አንዴ ከሆንኩኝ ለዘላለም በክርስቶስ ውስጥ ነኝ እንድል የሚያደርገኝ ያኖረኝ ማን እንደሆነ አውቃለሁ። አንዴ የወደዳቸውን እስከ መጨረሻው ምን አደረጋቸው? አያችሁ፣ ተዋደን አይደለም ሜዳን ነው ተወደን ነው። እንኳንም በእርሱ መውደድ ላይ ቆመ መዳናችን። እሱ የወደደውን አይጠላማ። ሰኞ የኪዳን ቀለበት አስሮላችሁ ማክሰኞ አይፈታችሁም። ብርቱ ነው የዳንበት መሰረት። ሮሜ ምዕራፍ 6 ከቁጥር 3 ጀምሮ እስከ ቁጥር 11 ያለውን መለስ ብላችሁ እናንተ አስታውሱት። በዚህ ቁጥሮች ውስጥ በክርስቶስ ኢየሱስ መሆን ምን ማለት እንደሆነ በሚገባ ነግሮናል ጳውሎስ።
በሚገባ ነግሮናል። አሁን ከክርስቶስ ጋር ህብረት አለን፣ እኛ በእርሱ ነን እርሱም በእኛ ነው የሚለውን ሐሳብ በዚህ ክፍል ውስጥ በደንብ ነው ያስረዳን ጳውሎስ። ግን ምን ማለት ነው በክርስቶስ ኢየሱስ መሆን ማለት ምን ማለት ነው? ስለ ኢየሱስ ክርስቶስ እውነት የሆነው ነገር ሁሉ የእኔ እውነት ነው ማለት ነው። ሃሌሉያ! እንዳትረሱ ምዕራፍ 6 ላይ ሞትን ምን አድርጎታል? አሸንፎታል። ኃጢአት በክርስቶስ ላይ ምን የለውም? ስልጣን የለውም። ሕግ በክርስቶስ ላይ ምን የለውም? ስልጣን የለውም። ኢየሱስ ክርስቶስ በምድርም በሰማይም የተቀዳጃቸው የድል ዋንጫዎች ሁሉ የማን ናቸው? የኔ ናቸው። ኢየሱስ ማሸነፍ አስፈልጎቱ አይደለም። ማሸነፍ የክርስቶስ ኒድ አይደለም። መለኮት ብርቱ መሆኑን ለማሳወቅ ተጻራሪ ኃይል አያስፈልገውም። አምላካችን ብቻ ነው እግዚአብሔር። ሌሎች የሉም ለእግዚአብሔር። ለኛ ለሰው ልጆች ናቸው ያሉት እንጂ ለእግዚአብሔር የሉም። እሱ ብቻውን ለዘላለም እንደተፈራ ይኖራል። በልጁ በኢየሱስ ክርስቶስ ታዲያ ከሞት ጋር ከኃጢአት ጋር ከሕግ ጋር ግጥሚያ መግባት ለምን አስፈለገው? ምክንያቱም ኢየሱስ ለወከላቸው ሰዎች ነው የኢየሱስ ክርስቶስ ድል። ገብቷችኋል? በክርስቶስ ኢየሱስ መሆን ማለት ኢየሱስ ክርስቶስ በምድርም በሰማይም አቺቭ ያደረጋቸው ሰክሰሶች ሁሉ የማን ናቸው? የኔ ሰክሰሶች ናቸው ማለት ነው። ክርስቶስ ሞቷል። ክርስቶስ እኔም ሞቻለሁ። ክርስቶስ ተቀብሯል፣ እኔም ተቀብሬያለሁ። ክርስቶስ ተገድሏል፣ እኔም ተገድያለሁ። ክርስቶስ ተነስቷል፣ እኔም ተነስቻለሁ። ክርስቶስ አርጓል፣ እኔም በሰማያዊ ስፍራ በክርስቶስ ኢየሱስ ተሰውሬያለሁ። ኢየሱስ ከመወለዱ እስከ ዕርገቱ ያደረገው ሁሉ የማድል ነው? የኔ ድል ነው ማለት ነው። በክርስቶስ ኢየሱስ መሆን ማለት እንጨት ላይ ኢየሱስ ተሰፍቶ ስትመለከት ይላሉ እነ ቻርልስ ስፐርጅን የሚባሉ ወንድሞቻችን አልፈዋል። እግዚአብሔር ለኃጢአት ያለውን ጥላቻና ላንተ ያለውን ዘላለማዊ ፍቅር ያስረዳል። ሃሌሉያ! ጌታ ኢየሱስ እርሱ የፍቅር ሙሉ ዴፊኒሽን፣ የፍቅር ሙሉ ማብራሪያ ነው። ፍቅር እንደዚህ ነው አለ ዮሐንስ፣ እኛ እግዚአብሔርን እንደወደድነው ሳይሆን እርሱ እኛን እንደወደደን ስለ ኃጢአታችን ስለ በደላችን ሲል ደግሞ ልጁን መስዋዕት አድርጎ እንደሰጠ። ያ ወጣት ያ ኢየሱስ ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የበለጠ ፍቅር ለማንም የለውም። እኛን ወደ ኋላ አስቀረ። የኛን ሂሳብ እያለቀሰ ከፈለ። የኛን ሂሳብ እያነባ ከፈለ። ዘላለምህን ለማስተካከል እያለቀሰ ዋጋ ከፈለ። ባላንሱን አጥቶ ዘላለማዊ ባላንሳችንን አስተካከለ። እንጨት ተሸክሞ በየቦታው እየወደቀ እየተነሳ አንተን አጽንቶ አቆመ። ዘላለማችን በብርሃን ተሞላ። እናመሰግንሃለን። ክርስቶስን ብንቀበልም አማኞች ብንሆንም በኃጢአት ምክንያት የዘላለም ቅጣት ወደፊት ሊያገኘን ይችላል ብሎ እንደማሰብ አደገኛ ትምህርት ነው። ምኑንም ያህል ባምን፣ ምኑንም ያህል በእምነት ብጸድቅ፣ ምኑንም ያህል የእግዚአብሔር ልጅ ብሆን፣ ምኑንም ያህል ከቅዱሳን ጋር ኅብረት ባደርግም ግን የዘላለም ቅጣት ምናልባት ሊያገኘኝ ይችላል ብሎ ድነትን እየተጠራጠሩ መኖር አደገኛ። ይሄ ማለት ምን ማለት መሰላችሁ? ድነሃል? አዎ ድኛለሁ፣ ግን ድነቴ ሊቋረጥ ይችላል ቢል አንድ ሰው ጸድቃል? አዎ ጸድቄያለሁ፣ ግን ደግሞ ማን ያውቃል በዚያ ቀን እግዚአብሔር አይ አንተ አልጸደቅክም ሊለኝ ይችላል ብሎ ማሰብ በጣም አደገኛ የሚያደርገው ምን መሰላችሁ? የመስቀሉ መስዋዕት በቂ አይደለም እንደማለት ነው። በመስቀል ላይ የፈሰሰው ያ የእግዚአብሔር በግ የሱ ደም እግዚአብሔርን ሙሉ በሙሉ አላረካውም እንደማለት ነው። ስለዚህ once saved is always saved ማለት ስላንተ እኮ አይደለም፣ ስለ በጉ፣ ስለ ደሙ፣ ስለ መስቀሉ ስራ የሚያወራ ቃል። አንተማ ትወጣለህ፣ ትከሰከሳለህ። እንኳንም ድነት አንተ ላይ ያልተመሰረተ፣ እንኳንም ድነት ኢየሱስ ላይ ተመሰረተ። አንተንማ አምኖ ቢሆን ቢያድንህ የጸደቅክ ቀን አታስቀምጠን። ንጹሕ የሆንክ ሳምንት ማን ካንተ ጋር? ሁላችን ዝንቦች ነን።
ትወጣለህ፣ ትወርዳለህ፣ ትነሻለች፣ ትቀሰቅሻለች። በዚህ ሁሉ ውስጥ ግን እግዚአብሔር እናንተን አያይም። የሚያየው እናንተን ወክሎ በፊቱ ታርጃለሁ የሚለው ማንን? በጉን ኢየሱስን። ሰዎችም ሆነ ሌላ ኃይል በክርስቶስ ያጸደቀኝን እኔን የማይኮንኑበት ምክንያቱ 1 2 3 ብሎ ምን ማድረግ አለበት? መዘርዘር አለበት። በሌላ ቋንቋ ሮሜ ምዕራፍ 8ን ብቻ እንኳን ብናጠና አሁን በክርስቶስ ኢየሱስ ከሆናችሁ በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ጋርነት ካወጣችሁ እግዚአብሔር የገዛ ልጁን በመላክ ኃጢአትም በሥጋ ከኮነነላችሁ የእግዚአብሔር መንፈስ በውስጣችሁ የሚኖር ከሆነ ኢየሱስን ከሙታን ያስነሳው ያ መንፈስ ለሚሞት ሰውነታችሁ ሕይወትን የሚሰጥ ከሆነ በእግዚአብሔር መንፈስ የምትመሩ የእግዚአብሔር ልጆች ከሆናችሁ አባ አባት ብላችሁ የምትጮሁበትን የልጅነት መንፈስ የተቀበላችሁ ከሆናችሁ ደግሞ የእግዚአብሔር ልጆች መሆናችሁን ያው መንፈስ ለመንፈሳችሁ የሚመሰክርላችሁ ከሆናችሁ እናንተ የእግዚአብሔር ወራሾች ከሆናችሁ ከክርስቶስ ጋር መከራውን የምትቀበሉ ከእርሱም ጋር ደግሞ የምትወርሱ ከሆናችሁ ይሄ ብቻ አይደለም፣ ፍጥረት ሁሉ የእናንተን ከብሮ መገለጥ በጉጉት የሚጠባበቅላችሁ ሰዎች ከሆናችሁ ሊገለጥ ካለው ታላቅ ክብር የተነሳ አሁን በምድር ላይ የምታዩትን ስቃይ እንደ ኢምንት የምትቆጥሩ ሰዎች ከሆናችሁ መንፈስ ደግሞ በድካማችሁ የሚያግዛችሁ ከሆነ እንዴት መጸለይ የማታውቁትን እንዴት መጸለይ እንደምታውቁ ይሄው መንፈስ የሚረዳችሁ ከሆነ እናንተ እንደ ሐሳቡ የተጠራችሁ ሰዎች ከሆናችሁ እናንተ እግዚአብሔር ነገርን ሁሉ አያይዞ ለበጎ እንዲሰራ የሚያደርግላችሁ ሰዎች ከሆናችሁ ዓለም ከመፈጠሩ በፊት አስቀድሞ ያወቃችሁ የወደዳችሁ ሰዎች ከሆናችሁ ደግሞም የልጁን መልክ እንድትመስሉ አስቀድሞ ከወሰናችሁ በቅዱሱ ማጠራር በወንጌል ኃይል በመንፈስ ቅዱስ አማካኝነት ልባችሁን አቅልጦ ከጠራችሁ ልጁን መስቀል ላይ አርዶት ካጸደቃችሁ መክበራችሁን አሁን ላይ ካረጋገጠላችሁ ከእናንተ ጋር ከሆነ ማን ነው የሚኮንናችሁ? ክብር ለጌታ ይሁን። መስቀሉ ላይ ያልተወራረደ በይደር የተቀመጠ የእግዚአብሔር ቅጣት የለም። ሁሉም የእግዚአብሔር ቅጣት ማን ላይ ወርዷል? ኢየሱስ ላይ ወርዷል። ታዲያ እንዲህ ከሆነ ለምን ኃጢአት አንሰራም? ለምን ጸጋ እንዲበዛ ኃጢአት አንሰራም? የጸና ከሆነ የተረጋገጠ ከሆነ ሴኪውርድ የሆነ ከሆነ እግዚአብሔርን በቃሉ ይዘነው ለምን ነፃነታችንን አንቆመቁምም? ትችላለህ። ለእንዳንተ አይነቱም ደግሞ ምን አለ? ጥቅስ አለ። ክብር ለእግዚአብሔር ይሁን። ጥቅስ አለ። ምን የሚል ጥቅስ? ይቀጣል የሚል ጥቅስ አይደለም? ደጋግሜ ማነሳው እንዳንረሳው ነው። የኛ ውስጣቸው የሆነ ቢስት አይጠፋም። ይህንንማ በደንብ ተጠቅመው የሚል ነገር ሊኖር ስለሚችል እግዚአብሔር ልጁን ምን ያደርጋል? ልጆቹን ይቀጣል ማለት። እኔ ግን ብዙ ጊዜ ሸውደዋለሁ። ምንም በህይወት የቀጣኝ ቅጣት የለም። በሰላም እየኖርን ነው። አሁንም ሐሳብ አይግባ። ምናልባት ልጁ ስላልሆንክ ነው እማይቀጣህ። ስለዚህ አሁን ሸውጄዋለሁ ምናምን ተውና ልጅ ነኝ ልጅ አይደለሁም ለምንድን ነው ሳጠፋ ዝም የምትለኝ በል ነው። እቺው ናት። ክብር ለጌታ ይሁን። ምንም ማወሳሰብ አያስፈልግም። ኃጢአት ላይ ረቂቅ ዕውቀት የለም። ነገረኛነት እንጂ ያለው ረቂቅ ዕውቀት የለም። ኃጢአትን ለመስራት ረቂቅ መረዳት የለም። መዳናችሁን ስታስቡ፣ መጠራታችሁን ስታስቡ፣ መመረጣችሁን ስታስቡ፣ መጽደቃችሁን ስታስቡ እርግጠኞች ሁኑ። ኃጢአት እንኳ ድካም እንኳ ስጋዊነት እንኳ ዓለማዊነት እንኳ አልፎ ከመንጋው መካከል እንድትባዝኑ ሲያደርጋችሁ በኃጢአት ውድቀት ውስጥ ስትሆኑ በድካም ውስጥ ስትንከራተቱ ፕሊስ መዳናችሁን መጠራጠር አቆሙና ወደሚራራላችሁ ሊቀ ካህን ሮጣችሁ ሁኑ። ለምን? እሱ በደከማችሁ ጊዜ ጸጋ ይሰጣችኋል። ምሕረትን በፈለጋችሁ ጊዜ ምሕረትን ያዘንብላችኋል። ከማንም በላይ ስለሚረዳችሁ መላእክት እንደሱ አያውቋችሁም። ነቢያት እንደሱ አያውቋችሁም። ቅዱሳን እንደሱ አያውቋችሁም። በሄዳችሁበት ሁሉ የሄደ
ደግሞም በገዛ ነፍሱ የወደዳችሁ የመረጣችሁ እሱ ስለሆነ ከሱ በላይ የሚረዳችሁ ስለሌለ ወደ ኋላ አታፈግፍጉ፣ ባክ አታድርጉ፣ ከቤተ ክርስቲያን አትውጡ፣ አትራቁ፣ እየሮጣችሁ ኑ። ለምን? አሁን ዙፋኑ ለእናንተ የቁጣ ዙፋን አይደለም። አሁን ዙፋኑ ለእናንተ የጸጋ ዙፋን ነው። በእናንተና በዚህ በቁጣ ዙፋን መካከል በጉ ስለገባ፣ ኢየሱስ ስለገባ፣ እናንተ ላይ መውረድ ያለበት ቁጣ ሁሉ ትከሻው ላይ ስለወረደ አሁን ለእናንተ የሚታያችሁ የጸጋ ዙፋን ነው። በጸጋ የተከማቸ ዙፋን ነው። ኦ ሃሌሉያ! ጊዜ ካለህ ኢየሱስ ያደረገልህን ነገር ልንገርህ። ይሄ ምስል ይታያል። መልህቅ ይባላል። መርከብ በማዕበል መካከል እንዳይናወጥ ሲፈልግ ወደ ባህሩ የመሬቱ ክፍል ድረስ ይለቀዋል። መልህቁም ይገባና የባህሩን መሬት ቆንጥጦ ይዞ ማዕበሉ እንደፈለገ ቢናወጥ መርከቧ በሰላም ትቀመጣለች፣ ምንም አያሳስባት። ኢየሱስ ምን እንዳደረገ ታውቃለህ? እኔና አንተን በደሙ ካዳነን ካነጻን በኋላ ይሄንን ተስፋ የመውረስ ተስፋችንን የመዳን ተስፋችንን ለኛ ብቻ ተሰጥቶን አይደለም የሄደው፣ ይዞት ወደ ሰማይ ነው መቅደስ የገባው። መጽሐፍ ሲናገር እንደዚህ ያለ፣ ይህም ተስፋ የተሰጠን ተስፋ እንደ መልህቅ ሆኖ ይዞ ገብቶታል ወደ ሰማይ ማለት ነው። እና ከኛ ጋር አስተሳስሮን ይዞት ሄደው። ስለዚህ እዚህ ምድር ላይ የሚፈጠረው የትኛውም አይነት ውካታ ምድር ሰላም የላትም። ልትነግርህ የምትችለው ሞት ነው። ልትነግርህ የምትችለው ጭንቀት ነው። በዚህ መካከል ግን ይሄ እንደ መልህቅ ሆኖ ስለገባ ከኛ ሊወሰድ አይችልም። ይሄንን እያሰብን በምትናወጠው ዓለም ላይ በሰላም እንድንረጋጋ አድርጎናል። ተስፋ አለን። አሁን የምንወርሰው ከተማ አለ፣ የምንገባበት ከተማ አለ። ጠፊ አይደለንም። ዓለም የምትናገረው ስለኛ ዓለም እንደምትለን እንዳልሆንን ጠንቅቀን እናውቃለን። ይህንን ያረጋገጠልን ምንድነው? ኢየሱስ ከሰማይ ጋር ስላገናኘን ነው። አሁን ከሰማይ ጋር የተገናኘ ማንነት፣ ተስፋ፣ እውነት፣ ርስት አለን። ኢየሱስ እንደ መልህቅ አድርጎ ወደ ሰማይ ይህንን ተስፋ አስገብቶታል። ስለዚህ አንጠፋም። ዓለም የፈለገ ብትለን እኛ በክርስቶስ ኢየሱስ ሰላም፣ እረፍትና የዘላለም ሕይወት አለን። የምንጠብቀው ተስፋ አለ። አሜን።